እናስተካክል እንጂ ሄደሽ ይቅርታ በይው አላልኳትም። መግቢያው ግን ይቅርታ ጠየቀችው ምናምን ስለሚል ነው። አየህ ምን መሰለህ እዩዬ፣ አንዳንዴ ምን መሰለህ ለመልካም ነገር ብለን ያሰብነው ነገር መጥፎ ነገር ይዞ ይመጣን። ገባህ ምለው? እሷ ደግሞ አንደኛ ጥፋት የለባትም። የሰው ልጅ እኮ አጥፍቶ ይቅርታ ብንጠይቅ እኮ እኛ ከምንም በላይ እኛ ራሱ ይቅርታ ብንጠይቀው ደስ ይለናል። ግን እሷን እየሰደበ እሷን ብዙ ነገር ሀዚህ ደረጃ ያደረሰችውን ልጅ ሀዚህ ደረጃ ሀዚህ እንደዚህ ቁሞ እንዲሄድ እንደ ጓደኞቹ እንዲሆን የፈለገውን መብላት የፈለገውን ማድረግ እንዲችል እኮ ያደረገችው ሩታ ናት። እኛ እኮ ከስር እኮ እስከ መሰረቱ የምናውቀው አብርሃምን እኮ ዛሬ የትላንትና ደጋፊዎች አይደለንም። አብርሃምን የምናውቀው ሩታ መጥታ እንትን ሲጀምሩ ነው የምናውቃቸው እና ምን አይነት ሰው እንደነበርና አሁን ምን አይነት ላይ እንዳለ እኮ እኛ እናውቃለን። ስለዚህ ትላንትና እዚህ ደረጃ ያደረሰችውን ሊገፍትሮ እርጉዙን እንደዛ አርጓት አሁን ወልዳ እንደዚህ እያረጋትኝ። ስለዚህ ማንኛው ጥፋቷን ይቅርታ የሚያስጠይቀው በማንኛው በደሏ ምንድን ያደረገችው? እስኪ ለአብርሃም የሰራችበትን ጥፋት እኔ እሷን በሆን ዘይት ልደፋበት ሁላ እችላለሁኝ። ልንገር ከእርግዝና እስከ መውለጃ እንደዚህ ቢያሰቃየኝ አይደለም ይቅርታ ልጠይቀው ዘይት ልደፋበት ሁላ እችላለሁኝ። እንደውም ትዕግስተኛ ናት፣ ተረጋግታ ነው የምታወራው። ባገኘው ሰዓት እንደዛ እየሰደባት እንኳን ጥሩ ነርሰ ነው መሰጣው የምትሄደው። ገባ? ያን ራሱ ለሱ ይበዛበታል። እሷ ደግሞ አንደኛ የሚያከብራት ሰው አሁን ላይ መጥቶላታል። በቃ እኛ የምንፈልገው የሚያከብራት የሚወዳት ደስታ የሚሰጣትን ከእሷ ጎን ሆኖ ቁሞ ሴት ማለት ምን ማለት እንደው የሴት ክብር የገባው ሴት ማለት ሀገር ናት፣ ሴት ማለት እናት ናት፣ ሴት ማለት እህት ናት። ያን ክብር የገባው ሰው ነው ለሩታ የሚገባት እንጂ ሩታ ከማትፈልግበት ቦታ ላይ ሄዳ እየተንበረከከች ይቅርታ እንድትጠይቅ አንፈልግም። አይ አንዴ በግልጽ አብርሃም አይገባትም እንደሱ። አዎ ለሩታ አብርሃም ሲጀመር አይደለም ዛሬ ድሮ ራሱ አይገባትም ነበር። እኔ ልንገርህ ግን አይደለም እዩ ይገባታል ብዬ አይደለም። እኔ አሁን አብርሃም እያደረገ ያለው ነገር አጠገቡ እንደደረሰ ማለት ነው። ቆይ እኔ ልጨርስና ማሬ፣ ቆይ እኔ ልጨርስና እዛም በኋላ ትቀጥያለሽ ማሬም። እዩዬ ቆይ አንዴ ልጨርስና ከዛም በኋላ ትቀጥላላችሁ። ችግር የለም። ግን ቃል የገባሁት ነገር አለ። አብርሃምና ሄርሜላ አብረው እንዲቆዩ የማደርግ አይነት ሰው አይደሉም። በምንም አይነት መንገድ እነሱን የማፋታ ህይወት እኮ ስማ ልንገር እዩ ልንገር አዳምጠኝ እዩ ልንገር ስማ አንዴ እኔ ልጨርስ እዩዬ። አንዳንዴ እህል ውሃ ነው እኮ አብሮ ሊያኖርህ የሚችለው። አንተ ስለፈለግ ስላልፈለግ አይደለም እነሱ ሁለታቸው የሚጣሉት። እግዚአብሔር ከላይ ትዳር ከፈጣሪ የሚሰጥ ስጦታ እንጂ በሚገኝውንም እንደዚህ ፈልገን የምናገኘው ነገር አይደለም። አንደኛ። ሁለተኛ ደግሞ ከፈለገ አይደለም ሄርሜላን 30 ሄርሜላ ማግባት ይችላል። ካልፈለገ ግዴታ የለም። ህይወት በግዴታ አይመሰረትም። እስከ ቻለ ድረስ ታግላለች። እርጉሱና ወደ እሷ እንዲመለስ ማንነቱን እንዲቀይር ያልታገለች ሴት ልጅ በታገልበት በሚያሳየው ሀቅት ነው። አንድ ወንድ ልጅ ሚስቱን የሚወድና የሚያከብር ከሆነ ቢያንስ እንኳን እስበው 3 ዓመት ሙሉ ሩታን ይቅርታ አስጠይቋት አያውቅም። ጓደኞቹ ይሰድቧታል፣ ጓደኞቹ ያራክሷታል፣ እሱ ያራክሳታል። አይደለም ጓደኞቹ እሱ እንኳን ትክክለኛ ይቅርታ ራሱን ችሎ ሂዶ ይቅርታ የጠየቀበት መንገድ የለም። ፍቅር ያለ ክብር ዋጋ የለውም። አንድ ፍቅር የሚሆነው ፍቅሩ ክብርን የሚነካ ከሆነ ክብር ፍቅር የሚነካ ከሆነ ትዳር ሊሆን አይችልም። እኔ ልንገርህ ሁለቱም የራሱ መንገድ አለው። ሊያከብራት ይገባል። የልጅ እናቱ ናት። በአፈቅራት እንኳን ሊያከብራት ይገባል። ለእሷ ቦታ ሊኖረው ይገባል። ወልደዋል። በምንም የሰው ልጅ በፍቅር ከተለያየ እኮ በፍቅር ነገጧት ሊገናኝ ይችላል። ግን የሆነ መጥፎ ነገር እያረጋትኝ እንዴት ነው ነገጧት አብረውስ የሚኖሩት? ምን አይነት ህሊና ነው ከአሁን በኋላ ከእሱ ጋር አብራ እንድትኮን የሚያረጋት? ይበልጥ እኮ እሱ ምን እያለ እንዳለ ብሰማው እኔ ያደረገችኝን ልረሳው አልችልም ማለት እሱ አንድ ጥፋት አጥፍታ ለራስ መርሳት ያቃተው እሱ ያን ሁሉ በደል የበድላት እንዴት ትረሳዋለች? በካሜራ ጀርባ ተው ችግር የለውም። ሚዲያ ላይ የሚያረጋትን ምን ስማለሽ ብሎ የሰደባትን እርጉሱን አውጥቶ የጣላትን ስም ቢረዳት ነው እዚህ ላይ የደረሰው። ነገ ትሞቻለሽ ያላትን ነገ ትሞች ይሆናል ያላት 9 ወር ሆና አባይ ዩቱብ ላይ የመሰከረላትን ምስክር ሩታ መጥታ በሳምንት ባልሞላው ውስጥ አይዳውን አደባለቀችው እንዳላለ ትላንትና በስቲያ ደግሞ አንዲት ለመጣ የሸርሙጣ ሴት ብሎ ምን ስማለሽ ማንኛው ጥሩ ስምሽ ብሎ ሰድቧታል። አየህ ትላንትና ላይ እንዳልመሰከረላት ማለት ነው። ይሄ ምን አይነት ነው? እንዲህ አይነት ትዳር የሰው ልጅ ይፋታል፣ ይጋባል፣ ይሞታል፣ ይሄ ይታመማል። ይሄ ያለ ነው በህይወታችን ስንኖር እግዚአብሔር ያመጣው። ግን በፍቅር ስትለያይ በፍቅር ስትገናኝ ደስ ይላል። የልጅ እናቱን እያቋሸሽ ሌላ ሴት ትላንት ላይ የመጣች ሴት ትላንት ላይ የት እንደመጣች የማትታወቅ ሴት አብረው ያደገችውን ብዙ ነገሮችን አብራ ያሳለፈች ሚስቱን እያራከሰ ማያውቃትን ትላንታ ገንዘቡን ብላ ለቀረበች ሴት ክብር እየሰጠ ጥሩ አስተሳሰብ እሷ እንዳላት እያደረገ ሩታን ስሟን እያስጠፋ
አይዲያ ላይ እሱ እኮ ጠንካራ ሆና ነው እንጂ እኮ እንደሱ እኮ ሩታ እኮ ተቀብራ ትቀር ነበር። አትወጣም ነበር እኮ ታውቃለህ። እሱ እንደሚያደርጋት አይዲያ ላይ እንደሚያሳጣት የሁሉ ስም እንደሚያሰጣት እኮ አንድ ሴት ላይ አትወጣም ነበረ። እሷ እኮ ሴት አትባልም፣ የሴት ወንድ ጀግና ናት። ለዛም ነው ፈንቅላ እየወጣች ያለችው። እኔ እሷን ቢያደርግኝ ከቤት ይውላል አልወጣ እችላለሁ። እንደዚህ ስም ከሰጠኝ ተቆልፌ ልቀርቡላ እችላለሁ። ገባህ? አንድ ሴት ልጅ እርጉዙና እስከምትወልድ ድረስ ወልዳ እዛው ሳትታረስ በ3 ቀኗ ጎቶ አውጥቶ ጥሩ ስም እንዳሉ ዘንዳ ያባበል እንዳልነበረ ይቅርታ ጠይቂያታለሁ። ሄርሜላ ልጅ ነው ይቅርታ የሚጠይቃትኝ ከልቡ ከተጸጸተ አንድ ወንድ ልጅ ብቻውን ሆኖ አጥፍቻለሁ፣ ጥፋቴን አምኛለሁ፣ ይቅር በይ ነው እንጂ የሚባለው ውሽማ እያስከተለ ማለት ሴት ናት ይቅርታ የምታደርግለት። እንዴት ነው ይቅርታ የሚደረግለት? መቼ ነው ከልቡ ተጸጽቶ ይቅርታ ይጠይቃት? ፍቅር ማለት ምንድን ነው? ፍቅር እኮ መተሳሰብ፣ መከባበር፣ መዋደድ ነው እኮ። እኛ ከነሱ ምን እንማር? ባሎቻችን እንደሚፈቱና ሌላ ሴት እንደሚያመጡ ምን እንማር ከነሱ? እስኪ ከሱ ምንድነው ጥሩ ነገር ያስተማረን ነው? ምንድነው ከሱ የምንማረው? በጣም እኮ ነው የሚሰለቸው። እዩ አንዳንዴ እኮ ቁመን ማሰብ ይገባል። በእርግጥ አንተ መልካም ነገር መስሎ ሊሆን ይችላል በሰዓቱ ያደረግከው። አንተ ለራስ ትክክል ነው ብለህ ነው ያሰብከው። ይኸው ለነገር እዩ እኔ ደግሞ ልቀጥል ማለት ነው ላይ ስለመሆን ለአንዴ ልቀጥል። ይኸው እኔ ደግሞ መናገር ፈልጋለሁ። ጨርስ እሱ ማለት ሂጂ የምትለውን ከስራ አስገቢያት፣ በጌታ አስገቢ። እኔም ላውራህና እወርዳለሁ። እኔ ላገኛቸው እችላለሁ። ይኸውልህ አንድ ነገር ልንገርህ። የሰው ልጅ መከባበር የሚባል ነገር አለ። አንድ የሰው ልጅ ባለትዳር እሺ ተፋታል፣ ምንድን ነው እያንከረፈፋችሁ ካሜራ ላይ የምታወጡብን? አንፈልግም። እራሷን ትችላት ስራ፣ እሱም ራሱን ችሎ ይስራ። እስቲ ውሽማው ጋር እዛ ውስጥ ተመጨረሻው ሂድና ይታገል። ሩታም የራሷን ህይወት ትምራ። ለምንድን ነው እሺ ውሽሚትን ደግሞ በስራሱ ቻላል ያምጣ። እኛ አንፈልግም። ሩታን የምንከተል የምናዝንላት እኛም ሴት ስለሆን እሷን እንትንላታለን፣ እናጠነካክራታለን። ችግር የለውም። ግን አንድ ሰው ተፋታ ምን ያንከረፍፈዋል? በየካሜራው ላይ በቃ ኦልሬዲ አልፏል። በቃ ታበቃ። አንድ ትዳር አብቅቶለታል፣ ሞቷል። እኔ ምሳሌ ባለትዳር ነበርኩ አይደለ? ያን ሰው በአይኔ የራሱ ማየት አልፈልግም። ፊት ለፊት የራሱ እንዲያገኘው አልፈልግም። ምክንያቱም ያ በቃ የልጅነቴ ገዳይ ነው። ገባ? አንድ ነፍሰ ገዳይ የሆነ የልጅነት ገዳይ የሆነ ሰው ለምንድን ነው በሱ ዘንድ የምመጣው? አልመጣም፣ አልፈልግም። ገብቶሃል የምልህ? ስለዚህ ገዳይ ነው፣ ገዳይ ነው። በቃ አለቅ። የልጅነትን ምን ያበላሸው ሰውዬ እሱን ቻላ ላይ ልመጣ አልችልም። ምክንያቱም ተለያይተው ወይ ያሳዩ በአንድ ነው ያሳዩ። ምንድን ነው